ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ከቃል ስፖርት ዩቲዩብ ቻናል ጋር እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ምሽታችሁ ግን እንዴት ነበረ? 42 ግቦችን ከአንድ ቀይ ካርድ ጋር ያሳየን የሮም ምሽት የአውሮፓ ሻምፒዮንስ ሊግ ምሽታችሁ እንዴት ያለ ነበር? የትኛው ስቴዲየም ነበራችሁ? መልከታችሁን አጋሩን። እኛ አስቀድመን በመረጃ ሰዓታችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ዛሬም የአውሮፓ መድረክ ጨዋታዎች ቀጥለው ይደረጋሉ። እነኚህን ጉዳዮች እንመለከታቸዋለን። 42 ጎሎች የተቆጠሩበት የአውሮፓ ሻምፒዮንስ ሊግ እንዴት ያለ ነበር የሚለውን በዘጠኙም ስቴዲየሞች ለእናንተ ውድ አድማጮቻችን ተዘዋውረን የምናደርሳችሁ ይሆናል። ሪያል ማድሪድ ወደ ድል ተመልሷል። ያውም በአንድ ተጫዋቹ በርከት ያሉ ግቦችን አግኝቶ ልዩ ምሽት ነበር ለሪያል ማድሪድ። ከሳላም በኋላ ሁለተኛው ሰው ተገኝቷል። በአውሮፓ ሻምፒዮንስ ሊግ ልዩን ምሽት ስናነሳ ቪኒሲየስ ጁኒየር እና የአሰልጣኝ ዣቪ አሎንሶ ተቃቅፈዋል። ለየት ያለው መረጃ ሊሆን ይችላል። ከፕሪሚየር ሊግ ተወካዮች ቶተንሃም ወደ ፓርክ ደ ፕሪንስ አቅንቶ ነበረ። ይህ ጨዋታ ብቻውን 8 ግብ ሲያስተናግድ የቪታኒያ ባላንዶር ወዴት አለ እየተባለ ይገኛል። የቶተንሃም ምሽት አስከፊ ነበረ፣ እንመለከተዋለን። ሊቨርፑልን ከድል የበላ ጅብ አልጮህ ብሏል። በጣም አስከፊ ጉዞ ላይ ነው የሚገኘው። ምናልባት ከፕሪሚየር ሊግ ክለቦች ብቻ ሳይሆን በአውሮፓ ምርጥ ክለቦች ውስጥ በሊቨርፑል ያክል አስከፊ ጉዞ ላይ ያለ ቡድን ፈልጎ ማግኘት ይቸግራል። ትላንትናም አንፊልድ ላይ 4 ጎል ገብቶበት ተሸንፏል። አሁን ሊቨርፑል ከ1992 ከ1953 እየተባለ ዓመተ ምህረት እየተጠቀሰ እንዲህ አይነት ነገር ገጥሞ ታያቅም የሚባል አይነት ቡድን ሆኗል። መፍትሄው እውነቱን መጋፈጥ ነው እያሉ ነው ስሎት። አብዛኞች ደግሞ አሁን እሳቸውን ተጋፍጦ ከመንበረ ስልጣናቸው ማሰናበት ነው እያሉ ነው። ለየት ያለ ጥንቅር ይዘናል። ምናልባት ስንብታቸውንም ሊሆን ይችላል። ሊቨርፑላውያን ቆዩን። አርሰናል ቢያንስ በአውሮፓ ሻምፒዮንስ ሊግ ግብ የሚያስቆጠርበት ቡድን ተገኝቷል። ባየር ሙኒክ ድል የሚያደርገው ቡድን ግን አልተገኘም። አሁንም አርሰናል ትላንትና ባየር ሙኒክን ድል አድርጓል። ይህ ነገር ሲከሰት 2005-6 አርሰናል ለአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሶ ነበረ። የቆሙ ኳሶች አሁንም አርሰናል ቤት አደገኛው የሜዳ ክፍል የሚቆጠሩ አደገኛው የግብ ቀጠና ሆነዋል። ያለ ዮከሬሽ ያለ ማጋሌሽ የተጫወተው አርሰናል ምንም አይነት ችግር አልገጠመውም። አሁንም በድል ጎዳና እንደቀጠለ ነው። የአርሰናል የመከላከል ክፍል ጥራት፣ የአጥቂ ክፍሉ ጥራት ያሉት አማራጮች አሁንም በጣም አስደናቂ ሆነው ቀጥለዋል። ባየር ሙኒኮች በዚህ ዓመት ሽንፈት የሚባል ነገር ምን እንደሆነ እንኳን አያውቁም። ኤምሬትስ ላይ የአርሰናል ሰራዊት ይህን ያሳይቷል። ዴክላን ራይስ ጨዋታው ሊጠናቀቅ ፊሽካ ሲነፋ እንኳን ጨዋታው የሚጀመር ያለ ሰዓት ላይ ያለ ኢነርጂ ነበረው። በጣም አስደናቂውን ምሽት በአርሰናል በኩል እናነሳለን። አርሰናላውያን ምልከታችሁን እያጋራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹንም ክለቦች የተመለከተ ሰፊ ጥንቅር ይዘናል። በተለይም ዛሬ 3 ክለቦች የአውሮፓ መድረክ ጨዋታ አለባቸው፣ እንመለከታቸዋለን። ከዛ ውጭ ሲቲ ያለፉትን 2 ተከታታይ ሽንፈት ሊያገግምበት ስለሚችለው መርሃ ግብር እናነሳለን። የሲቲም ደጋፊዎች ትቆዩናላችሁ። ቼልሲ ሌላ ወጣት ተጫዋች ብቅ ብሏል። ከኤስታቪዮ ሌላ ነው። ውድ ቤተሰቦቻችን ዳንኤል ስተሪጅ ባርሴሎና ተርፏል እያለ ይገኛል። ሞይሰስ ካይሴዶን እና እዚሁም ኤስታቪዮን የተመለከተ ጥንቅር ይዘናል። የቼልሲም ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ መረጃዎችን ይዘንላችኋል። ዩናይትድ ራሱን ለማሻሻል ጥርንም ክረምትንም ይጠቀማል። ታዲያ አሁን ላይ ዩናይትድ ከአማካኝ ክፍሉ በተጨማሪ ሌሎች የሜዳ ክፍሎችም ላይ ሰፊ ትኩረት አድርጓል። የትኛውን የሚለውንና እነማን ናቸው ከዚህ ዝውውር ጀርባ ያሉትን የሚለውን እንነግራችኋለን። ግን ትኩረቶች ሁሉ ወደ ጣሊያን ሴሪ አካባቢ ናቸው። ከዛ በዘለለ በማንቸስተር ዩናይትድ በኩል ከፕሪሚየር ሊግ አንድን ተጫዋች ለማግኘት በጣም ሊቸገር ይችላል እየተባለ ነው። አማራጮችን እናነሳለን። አሰልጣኝ ሩበን አሞሪም፣ ብሩኖ ፈርናንዴዝ፣ ዋይኒ ማርክሩኒንም ወደኋላ መለስ ብለን እናነሳለን። በርከት ያሉ መረጃዎችም በማንቸስተር ዩናይትድ በኩል ተይዟል። የዩናይትድ ደጋፊዎች እንደ ሁልጊዜው አብራችሁን ቆዩ እንላለን። በሐሳብ መስጫ ሳጥናችን ላይ ግን
ትላንት 42 ግቦችን የተመለከትንበት የአውሮፓ ምሽታችሁ እንዴት ነበረ? የትኛውስ ስቴዲየም ነበራችሁ? እንዴት ያለ ምሽት አሳለፋችሁ? ምልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር እስከ ፕሮግራማችን ፍጻሜ ስትቆዩ ምንም የሚባክን ጊዜ አይኖራችሁም። ቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ነው። የሰባተኛ ሳምንት ከመጨረሻው አንድ ቀደም ብሎ ያለውን ጨዋታ ተመለከትን። ትላንትና ቃል የገባንላችሁ ለማለዳው ጠብቁን ያልናችሁ የኢትዮጵያ ቡናና የሸገር ከተማ ጨዋታን በማድረስን ጀምር ኢትዮጵያ ቡና ሸገር ከተማን 2-1 በሆነ ውጤት ድል አድርጓል። ግብ በማስቆጠር ረገድ ሸገር ከተማዎች ጀቤሳ ሚኤሳ አራተኛው ደቂቃ ላይ ግብ አስቆጥሮ ሸገር ከተማ ጨዋታውን 1-0 ይመራ ነበር። በኋላም ላይ ኢትዮጵያ ቡና ራምኬል ጄምስ 36ኛው ደቂቃ ላይ ከረፍት በኋላ አቡበከር አዳሙ በፍጹም ቅጣት ምት 79ኛው ደቂቃ ላይ ግብ አስቆጥሮ ኢትዮጵያ ቡና ጨዋታውን ከመመራት ተነስቶ 2-1 በሆነ ውጤት ድል አደረገ። ምናልባት ለማስታወስ ያክል ትላንትና የነበሩ ጨዋታዎች ውስጥ በኢትዮ ኤሌክትሪክና በቅዱስ ጊዮርጊስ መካከል የነበረው ጨዋታ ኢትዮ ኤሌክትሪክ 1-0 አሸነፈ። እንደዚሁም ፋሲል ከነማ ሐዋሳ ከተማን 1-0 በሆነ ውጤት ድል ያደረገበት ነበረ። ሲዳማ ቡና ደግሞ መቻለን 2-1 አሸንፏል። ዛሬ የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት የመጨረሻ ጨዋታዎች በአዲስ አበባ ስቴዲየም ድሬዳዋ ከተማ ከምድረገነት ሽረ፣ መቀለ ሰባ እንደርታ ከኢትዮጵያ ንግድ ባንክ፣ ሐዋሳ ላይ ሀዲያ ሆሳዕና ከአርባ ምንጭ ከተማ ጨዋታቸውን የሚያደርጉ ይሆናል። ዛሬ በአውሮፓ መድረክ እንደዚሁ ቀጥለው የሚካሄዱ በርከት ያሉ መርሃ ግብሮች አሉ። በተለይም ተጠባቂ በሆነው በኤሮፕ ሊግ ከምንመለከታቸው ጨዋታዎች ውስጥ ሮማ ከሜችላንድ፣ አስቶን ቪላ ከያንግ ቦይስ፣ ፖርቶ ከኒስ፣ ፌኖርድ ከሴልቲክ፣ ሊል ከዳይናሞ ዛግሬቭ፣ ሎዶጎሬት ከሴልታ ቪጎም፣ ዩትሬክት ከሪያል ቤት፣ ቦሎኛ ከሳልዝበርግ፣ ኢግልስ ከስቱትጋርት፣ ማካቢ ቴል አቪቭ ሊዮን፣ ኖቲንግሃም ፎረስት ከማልሞ እነኚህ በኤሮፕ ሊግ የሚጠበቁ መርሃ ግብሮች ናቸው። በነገራችን ላይ ከፕሪሚየር ሊግ ተወካይ ክለቦች ክሪስታል ፓላስ በኮንፈረንስ ሊግ የቼልሲውነት ክለብ ስትራስቡርግን የሚያስተናግዳል። የፕሪሚየር ሊግ ተወካይ ክለቦችን ጨዋታ በስፋት ስለምናነሳ የእነኚህ ክለብ ደጋፊዎች አብራችሁን ቆዩ። የአውሮፓ ሻምፒዮንስ ሊግ ምሽት 42 ጎሎችን ከአንድ ቀይ ካርድ ጋር አስመልክቶናል። ለተመልካች ፍጹም አዝናኝ ነበረ። ከማክሰኞ ምሽቱም እጥፍ የቀረቡ ግቦች የተቆጠሩበት ምሽት ነበረ። ሁሉም ጨዋታ ግብ ተቆጥሮበታል። የማክሰኞ ቢያንስ አንድ ጨዋታ ግብ አላየንበትም። የሮም ምሽቱ ግን ግብ የዘለለው ስቴዲየም የለም። አስቀድመን የኮፐንሃገንና የካይራቲን ጨዋታ እናንሳ። ጨዋታው በኮፐንሃገን 3-2 ሲጠናቀቅ ይህ ጨዋታ ብቻውን 5 ግቦችን እናስመልክቶናል። በአሸናፊ ኮፐንሃገን በኩል ዳድሰን 26ኛው ደቂቃ ላይ፣ ላርሰን 59ኛው ደቂቃ ላይ በፍጹም ቅጣት ምትና ሮበርት 73ኛው ደቂቃ ላይ ሶስቱን የኮፐንሃገን የማሸነፊያ ግቦች ሲያስቆጠሩ ለካይራቲ ስታፒቭ 81ኛው ደቂቃ ላይ፣ ባይቤክ 90ኛው ደቂቃ ላይ ሁለቱን ከሽንፈት ያልታደጉ ግቦች አስቆጥረዋል። የ17 ዓመቱ ቪክተር ዳድሰን በጨዋታው ላይ እንግዲህ በተከታታይ ጨዋታ ነው ጎል ማስቆጠር የቻለው፣ ትላንት ማስቆጠረ። የቼልሲው የወደፊት ተስፈኛ ተጫዋች ዳስተን ስታፊቭ በጨዋታው ላይ መጀመሪያ የአውሮፓ ሻምፒዮንስ ሊግ ግቡን አስቆጥሯል። ሌላ 3 ግብ የተመለከትንበት ጨዋታ ስፖርቲንግ ሊዝበን በሜዳቸውና በደጋፊያቸው ፊት ክለብ ብሩጅን 3-0 የረቱበት ጨዋታ ነበረ። ጨዋታው ለስፖርቲንግ ሊዝበን 3 የማሸነፊያ ግቦችን የቼልሲ ንብረት የሆነው ጆቫኒ ኳንዳ በውሰት እየተጫወተ ነው። 24ኛው ደቂቃ ላይ ግብ አስቆጠረ። ሱዋሬስ 31ኛው ደቂቃ ላይ፣ ትሪንካው 69ኛው ደቂቃ ላይ ሶስቱን የስፖርቲንግ ሊዝበን የማሸነፊያ ግቦች ከመረብ አዋሃዱ። ትላንትና ቼልሲ ሌላ በውሰት ከሰጣቸው ተጫዋቾችም ጆቫኒ ኳንዳ በግብ ተሳትፏል። ይህም በ2026 ቼልሲን ከሚቀላቀሉ ተጫዋቾች አንደኛው ነው። ትላንትናም ስፖርቲንግ ሊዝበን ከ42 ግቦች 3ቱን የግሉ ማድረግ ችሏል። ሌላ በርከት ያለ ግብ የተመለከትንበት ፓፎስ ከሞናኮ ያደረጉት ጨዋታ ነበረ። ይህ ደግሞ ከምሽቱ 42 ግቦች 4ቱን ግብ የሚወስደው ጨዋታ ነው። ትላንትና ፓፎስ ከሞናኮ 2-2 በሆናቸው ውጤት ሲለያዩ ያ በፓሪሰን ጀርሜንም በቼልሲ የምናውቀው አንጋፋው ብራዚላዊ ተጫዋች ዳቪድ ሉዊስ 18ኛው ደቂቃ ላይ እና እንደዚሁም ሳሊሱ 88ኛው ደቂቃ ላይ የሞናኮ ተጫዋች በራሱ መረብ ላይ የፓፎስን 2 ግቦች ሲያስቆጥሩ በሞናኮ በኩል ጨዋታው ላይ በሁለት አጋጣሚ እንዲመሩ ያስቻሏቸውን ግቦች
ታኪሩ ሚናሚኖ 5ኛው ደቂቃ ላይ እንደዚሁም ባለገን 56ኛው ደቂቃ ላይ ሁለቱን የሞናኮ ግቦች አስቆጥረዋል። ሞናኮ በሁለት አጋጣሚ ቢመራም ግን በሁለቱም አጋጣሚ ውጤት ማስጠበቅ ሳይችል ቀርቶ ከፓፎስ ጋር 4-4 በሆናቸው ውጤት ተጠናቋል። ምሽት ከተቆጠሩት 42 ግቦች ሶስቱን የሚወስደው ሌላኛው ጨዋታ አታላንታ ወደ ጀርመን አቅንቶ አይንትራክ ፍራንክፈርትን በሜዳውና በደጋፊ ፊት 3-0 በሆነ ውጤት የረታበት ምሽት ነበረ። ኤድሞላ ሉክማን በክረምት ክለቡን ይለቃል ተብሎ ሲጠበቅ ነበረ። ግን ቆይቶ ትላንትና 60ኛው ደቂቃ ላይ ግብ አስቆጠረ። ሌላ በጥር ክለቡን ሊለቅ ይችላል ተብሎ የሚጠበቀው ኤደርሰን 62ኛው ደቂቃ ላይ እና ዲ ካቴሌሬ 65ኛው ደቂቃ ላይ ሶስቱን የአታላንታ ግቦች ማስቆጠር ችሏል። አይንትራክ ፍራንክፈርት አምና ጠንካራው ቡድን ነበረ። በእርግጥ በጣም ወሳኝና ቁልፍ ተጫዋቾችን ከጥር ጀምሮ ያጣ ቡድን ነው። እናም በካቻምናው የኤሮፕ ሊግ አሸናፊ አታላንታ ድል ተደርጓል 3-0 በሆነ ውጤት። ኤድሞላ ሉክማን ሌላ በጣም አስደናቂ ምሽት ያሳለፈበትም እንዲሁ መርሃ ግብር ነበር። ትልቅ ጨዋታ ነበረ። በነገራችን ላይ በሌሎች ትልቅ ጨዋታዎች ተከለለ እንጂ የአትሌቲኮ ማድሪድ እና የአምናው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ኢንተር ሚላን ፍልሚያ ይህ ትልቁ ጨዋታ ታዲያ 3 ግብ ወስዷል። ከምሽቱ 42 ግቦች 2 ግብ የተቆጠረው በአትሌቲኮ ማድሪድ ነውና አትሌቲኮ ማድሪድ ጨዋታውን 2-1 በሆነ ውጤት ድል አድርጓል። ግብ በማስቆጠር ረገድ ቀዳሚ የነበረው አትሌቲኮ ማድሪድ ነው። ዩሊያን አልቫሬዝ 9ኛው ደቂቃ ላይ መሪ ያደረጋቸው። ከዛ በኋላ ዜሌንስኪ ከረፍት በኋላ ለኢንተር ሚላን 54ኛው ደቂቃ ላይ አቻነት ግብ አስቆጥሮ ጨዋታው 1-1 ሊጠናቀቅም ከጫፍ ደርሶ ነበረ። ነገር ግን ሄሜኔዝ 93ኛው ደቂቃ ላይ ለአትሌቲኮ ማድሪድ ግብ አስቆጥሮ አትሌቲኮ ማድሪድ ጨዋታውን 2-1 በሆነ ውጤት ድል አደረገ። ምናልባት ጨዋታው ላይ ሊጠቀስ የሚችለው ነገር የኢንተር ሚላን የጨዋታ ብልጫ ነበረ። 52% ኢንተር ጨዋታውን ተቆጣጥረውት ነበረ። 42% ብቻ ነው የአትሌቲኮ ማድሪድ የኳስ ቁጥጥር። በጨዋታው ላይ ምናልባት ዩሊያን አልቫሬዝ 10ኛው ደቂቃ ላይ በቫር ተሻረበት። የግብ መጠኑን 3 ሊያደርስ የሚችል አጋጣሚ ነበረ የዩሊያን አልቫሬዝ። ከዛ በዘለለ ደግሞ ውድ ቤተሰቦቻችን ኒኮሎ ባሬላ በኢንተር ሚላን በኩል 46ኛው ደቂቃ ላይ በጣም አስደናቂ ኳስ ብረት መልሶበት ነበርም። ለኢንተር ሚላን ደግሞ ሌላ በጣም የሚያስጎጨው አጋጣሚ ነበር። ሌላኛው የስፔን ክለብ ሪያል ማድሪድ ከሜዳ ውጭም ወጥቶ ወደ ድል ተመልሷል። በጣም በሚቸገርበትና በሚፈተንበት የኦሎምፒያኮስ ስቴዲየም 4 ግብ ሲያስቆጠር በተቃራኒ 3 ግብ ተቆጥሮበታል። ስለዚህ ሪያል ማድሪድ 4-3 ኦሎምፒያኮስን አሸነፈ። ግብ በማስቆጠር ረገድ ኦሎምፒያኮስ ቀዳሚ ነበሩ። ቻኩኒዮ 8ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ግን ኬሊያን ምባፔ አለው ብሏል ለሪያል ማድሪድ 22ኛው 24ኛው 29ኛው ደቂቃ ላይ ሃትሪክ ሰራ። ቪኒሲየስ ጁኒየር 32ኛው ደቂቃ ላይ 4ኛ ግብ አስቆጠረ፣ በቫር ተሻረበት። ከዛ በኋላ 60ኛው ደቂቃ ላይ ኬሊያን ምባፔ ሌላ 4ኛ ግብ አስቆጥሮ 4-1 ጨዋታውን መምራት ጀመሩ። 4 ግብ አስቆጠረ። በኦሎምፒያኮስ በኩል እንዳልኳችሁ 52ኛው ደቂቃ ላይ ሁለተኛዋን ግብ ታይራሚ፣ 81ኛው ደቂቃ ላይ ኤልካቢ አስቆጥሩ 3 ደረሱ። ግን ከዛ በላይ መራመድ አልቻሉም። ለሪያል ማድሪድ 4-3 ጨዋታው እንዲጠናቀቅ የኬሊያን ምባፔ 4 ግቦች አስፈላጊ ነበሩ። ኬሊያን ምባፔ የጨዋታው ኮከብ ተብሎ ተመርጧል። ምንም ጥያቄ የለውም። 4 ግቦችን አስቆጥሯል። ስለዚህ የጨዋታውም ኮከብ ሽልማት ኳሷንም ወደ ቤት ወሳጅ ተጫዋች ሆኗል። በቁጥር ካየነው የምሽቱን 4ቱንም ግቦች አስቆጠረ። 4 የግብ ዕድሎችን ፈጠረ። 4 ኢላማቸውን የጠበቀ ሙከራ አረገ። 4ቱንም አስቆጠረ። 100% ረጅም ኳሶቹ ለቡድን አጋሮቹ በትክክል የደረሱለት፣ 12 ኳሶችን ተቃራኒ ፍጹም ቅጣት ምት ውስጥ የነካ፣ 20 ኳሶችን ለቡድን አጋሮቹ በትክክል ያቀበለ፣ 42 ኳስ የነካ፣ 2 የመሬት ላይ ጉንቶችን ያሸነፈው ኬሊያን ምባፔ ምሽቱ ኮከብ ሲባል 4 ግብ አስቆጠር ያለው ግን 2 ያለቀላቸውን እድሎች አምክኛለሁ ማስቆጠር የሚገባኝ ነበር ብሏል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ታሪክ ሳላ ሃትሪክ ለመስራት 6 ደቂቃ ከ12 ሰከንድ ፈጀበት። 30 ሰከንድ አንሶ ሁለተኛውን ሪከርድ ትላንት ኬሊያን ምባፔ ወሰደ። 6 ደቂቃ ከ42 ሰከንድ ፈጀበት። ከሞሳላ በ30 ሰከንድ ብቻ በማነስ ሁለተኛው ተጫዋች ሆኗል።
ቪኒሺየስ ጁኒየር ትላንት ድንቅ ምሽት አሳልፏል። 2 አሲስቶችን 3 የግብ ዕድሎችን ፈጠረ። 3 ኢላማቸውን የጠበቁ ሙከራዎችን አደረገ። 8 ስኬታማ ድሪብል፣ 100% ረጅም ኳሶቹ ስኬታማ፣ 14 ኳሶችን ተቃራኒ ሳጥን ውስጥ የነካ፣ 30 ኳሶችን በስኬት ያቀበለ፣ 68 ኳሶችን የነካ፣ 9 የመሬት ግንኙነቶችን ያሸነፈ ነው። ሌላ ድንቅ ምሽት አሳልፏል። ምናልባት ትልቁ ዜና ሊነገር የሚችለው ጨዋታው ሲጠናቀቅ ከዣቪ አሎንሶ ጋር ሲተቃቀፍ ተመልክተኗል። የኮንትራቱንስ ጉዳይ ካላችሁ 20 ሚሊዮን ዩሮ ዓመታዊ ደሞዝ ቀርቦለት አልፈርምም ብሎ 30 ሚሊዮን ዩሮ እየተጠባበቀ ይገኛል። ያቀርቡለት የሆነው ፍሎሬንቲኖ ፔሬዝ በቀጣይ የሚጠበቅ ይሆናል። ጁድ ቤሊንግሃም በጨዋታው ቋሚ ሆኖ አልጀመረም። መጠነኛ የህመም ስሜት ስለነበረበት ከአደጋ ለመቀነስ ነው ተብሏል። ያው በኋላ ላይ ጨዋታው ሊጠናቀቅ ሲል ተቀይሮ ገብቶ ተጫውቷል። ሪያል ማድሪድ በኩል አሁንም የጉዳት ስጋቶች አሉ። ምናልባት ጉዳዩን እናጠረዋለን በቀጣይ መረጃ ሰዓታችን ላይ። ሪያል ማድሪድ ግን ከሜዳ ውጪ በሻምፒዮንስ ሊግ ከኦሎምፒያኮስ ጋር ተጫውቶ የመጀመሪያ ድሉ ነው። ባለፉት 2 ጨዋታ 1 ሽንፈት 1 አቻ ነበር። ትላንትና ወደ ድል መጥቷል። ዣቪ አሎንሶም ከድሉ በኋላ ምባፔ በጣም ጥሩ ነበረ፣ ነገር ግን የቪኒሺየስ ጁኒየር ብቃት መዘንጋት የለበትም፣ ውብ ጎል መሻሩ በጣም አሳዝኛል፣ ነገር ግን በቅርቡ ደግሞ እንደሚያስቆጠር ተስፋ አረጋለሁ ብሏል። የተሻረችበትንም ግብ በልምምድ ወቅት ከዚህ የተሻለ ጎል ሲያስቆጠር አየዋለሁ፣ ስለዚህ በጨዋታም የምናየው ይሆናል ብሎ ሰላም እንደወረደ የሚገልጽ አይነት ሀሳብ አጋርቷል። ትላንት ኬሊያን ምባፔ ወደ 10 ሬቲንግ ነው በአብዛኞቹ የተሰጠው። አርዳ ጉለር ወደ 7.4፣ ቪኒሺየስ ጁኒየር 9 ሬቲንግ በማድሪድ በኩል ተሰጥቷቸዋል። በርከት ያለ ግብ ያየንበት የፕሪሚየር ሊግ ተወካይም የነበረበት ጨዋታ እንሻገር። ከ42ቱ የምሽት ግቦች 8ቱን ይወስዳል የፓርክ ደ ፕሪንሱ የፓሪስ ሰን ዠርሜን እና የቶትናም ሆትስፐርስ ጨዋታው በፓሪስ ሰን ዠርሜን 5-3 አሸናፊነት ተጠናቋል። የአሸናፊውን ክለብ ግብ አስቆጣሪዎች አስቀድመን እናንሳ ውድ ቤተሰቦቻችን። ቪታኒያ 45ኛው 53ኛውና 76ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሰርቷል። ሌላኛው የምሽቱ ሃትሪክ ነበረ። ከዛ በዘለለ ሌሎቹን ግቦች ፋቢያን ሩዝ 59ኛው ደቂቃ ላይ፣ ፓቾ 65ኛው ደቂቃ ላይ፣ ሄርናንዴዝ ደግሞ 5ቱን ካስቆጠሩ በኋላ ሄርናንዴዝ ደግሞ 93ኛው ደቂቃ ላይ በቀይ ካርድ ከፓሪስ ሰን ዠርሜን በኩል ሲወጣ፣ በቶትናም በኩል 3ቱን ግቦች ሪቻርልሰን 35ኛው ደቂቃ ላይ፣ ከረፍት በኋላ ደግሞ ራንደል ኮሎ ሙአኒ 50ኛው ደቂቃና እንደዚሁም 73ኛው ደቂቃ ላይ ግቦቹን አስቆጥሯል። በቶትናም በኩል ጨዋታውን ይመሩ ነበር። ላብነት ያክል 1-0 እየመሩ አቻ ሆኑ። ከዛ 2-1 እየመሩም መጥተው ነበረ። ከዛ በኋላ ግን መመራት ነው እንጂ ሊመሩ አልቻሉም። ውጤት አላስጠበቁም። በጣም ድንቅ ምሽት ነበረ። ግን በፓሪስ ሰን ዠርሜን በኩል ቪታኒያ አሁን ሊወደስ ሊደነቅ የሚገባ አይነት ተጫዋች ነው። ትላንትና ሃትሪክ ሰረ። 3 ኢላማውን የጠበቀ ሙከራ አድርጎ ነው 89 ኳሶችን በስኬት አቀብሏል። 109 ኳስ ነክቶ ነው። 100% ረጅም ኳሶቹ ስኬታማ ነበሩ። 10 ኳስ 3ኛ የሜዳ ክፍል ላይ ያቀብሏል። 7 ኳሶችን መልሶ ነጥቋል። 2 የመሬት ላይ ግንኙነት አሸንፏል። የተጫዋቹን ብቃት የተመለከቱት ቶማስ ፍራንክ ይሄ ምርጡ አማካይ ነው፣ እንደዚህ አይነት ተጫዋች ማግኘት በጣም ይከብዳል፣ ቀጣዩ ባላንዶር የሱ ነው ብለዋል። የቶትናም ሆትስፐርሱ አሰልጣኝ ቶማስ ፍራንክ ቪታኒያ እንዳስደነቃቸው ተናግረዋል። ስፐርስ ግን ባለፉት 2 ጨዋታ 9 ጎል ሲቆጠርባቸው 2 ሃትሪክ ተሰርቶባቸዋል። ቡድኑ በጣም ደካማ ጊዜን እያሳለፈ ያለም ይመስላል። አንደኛው ኢዜ ነበር ከሰሞኑ ሃትሪክ የሰራባቸው፣ ትላንተኛው ቪታኒያ ሆነዋል። የሊቨርፑል ነገር አሁን አሳሳቢ የሚባለው ደረጃ ላይ ደርሷል። ውድ ቤተሰቦቻችን ትላንትናም አንፊልድ ላይ ትላንትናም ሽንፈት፣ ትላንትናም በርከት ያሉ ግቦች ተቆጥሮበት ሊቨርፑል በፒኤስቪ አይንድሆቨን 4-1 ተሸንፏል። ምናልባት ይህን ውጤት ለማመን የሚከብድ ይመስላል። ሊቨርፑል 4-1 በሜዳው በፒኤስቪ አይንድሆቨን ተሸነፈ የሚለው ግን ደግሞ ለሊቨርፑል ምናልባት ተከታታይ ሽንፈት ላይ ስላለ ለማገገም ይጠቀመዋል ቢልም ያልሆነለትም። ፒኤስቪ በኢቫን ፔርሲች የ6ኛ ደቂቃ ፍጹም ቅጣት ምት ግብ መምራት ጀመረ። ከዛ ዶሚኒክ ሴፖዥ ላይ 16ኛው ደቂቃ ሊቨርፑልን አቻረገ። ከረፍት በኋላ ቴል 56ኛው ደቂቃ ላይ፣ ዱሪት 73ኛው ደቂቃ እና እንደዚሁም 91ኛው ደቂቃ ላይ 4ቱን የፒኤስቪ አይንድሆቨን ግቦች አስቆጥረው ሊቨርፑልን 4-1 በሆነ ውጤት ፒኤስቪ አይንድሆቨን ረቶታል። ሊቨርፑል ካለፉት 20 ጨዋታ 10ን ተሸንፏል።
የአምናው የፕሪሚየር ሊግ ሻምፒዮን ሊቨርፑል ባለፉት 3 ጨዋታ 10 ጎል ተቆጥሮበታል። የአምናው የፕሪሚየር ሊግ ሻምፒዮን ቨርጅል ቫን ዳይክ በዚህ የውድድር ዘመን በሁሉም ውድድሮች 3 ፍጹም ቅጣት ምቶች ሊቨርፑል ላይ እንዲሰጡ አድርጓል። ይሄ ከማንኛውም የፕሪሚየር ሊግ ተከላካይ ወይም ተጫዋች የበለጠ ቁጥር ነው። ትላንትና በእጁ ነክቶ ነው ፍጹም ቅጣት ምት ያሰጠባቸው። ሊቨርፑል ከመስከረም 1992 ወዲህም ለመጀመሪያ ጊዜ በሁሉም ውድድር በ3 ተከታታይ ጨዋታ 3 ሲደመር ግብ ተስተናገደበት። ሊቨርፑል ከታህሳስ 1953 ወዲህም ለመጀመሪያ ጊዜ በሁሉም ውድድሮች 3 ተከታታይ ጨዋታን በ3 ግብ ልዩነት ተሸነፈ። በአንፊልድ 2 ተከታታይ ከባድ ሽንፈት፣ በሁሉም ውድድሮች 3 ተከታታይ ሽንፈት፣ ባለፉት 12 ጨዋታም 9 ሽንፈት። ታላቁ ሊቨርፑል አሁን ማንነቱን ያጣ፣ ደጋፊዎች ጨዋታ ሳይጠናቀቅ ስቴዲየም ጥለው የሚወጡበት ቡድን ሆኗል። በጣም አስከፊ ጊዜ ላይ ያለ ቡድን ይመስላል። ሊቨርፑል በሁሉም ውድድሮች ካረጓቸው ያለፉት 12 ጨዋታ ውስጥ 9ኙን ተሸንፏል። እንዳልኳችሁ ይህ ከ1953 ወዲህ ነው። እናም ከርትስ ጆንስ ያ ባጅ አሁንም ደረታችን ላይ ያለ፣ እሱን እስከለበስን ድረስ መፋለማችን እንቀጥላለን። ይህንን ቡድን ወደ ነበረበት ለመመለስና ሊቨርፑል በዓለም ላይ ምርጡ ቡድን የሆነበትን ምክንያት ለማሳየት ጠንክረን መስራት አለብን፣ ለባጃችን መፋለም አለብን እያለ ይገኛል። ሊቨርፑል ባለፉት 12 ጨዋታ 9ኙን ሲሸነፍ ሪያል ማድሪድን 1-0 አሸነፈ፣ ቪላን 2-0 አሸነፈ። ከዛ ውጭ አይንትራክ ፍራንክፈርትን 5-1 አሸነፈ። የተቀሩትን ጨዋታዎች በሙሉ ተሸንፏል። በዛ ላይ ደግሞ በርከት ያለ ግብም እየተቆጠረበት ነው። 4-1፣ 3-0፣ 3-0 በተከታታይ ጨዋታም 3-0 ሽንፈት ደርሶበታል። የ3-2 ሽንፈትም ደርሶበታልና በርከት ያሉ ጨዋታም ላይ 3 እና ከዛ በላይ ግብ እየተቆጠረበት ነው እየተሸነፈም ያለው። የሊቨርፑል አሰልጣኝ አርኔ ስሎት ከምሽቱ ሽንፈት በኋላ ሞራልና ስሜት የለም፣ ይህ በጣም ያበሳጫል ብለዋል። አሰልጣኙ አክለውም አሁን ያለን ብቸኛ መፍትሄ እውነታውን መጋፈጥ ነው ሲሉ ተደምጧል። 1-0 ከተመራነ በኋላ ያሳዩት ምላሽ በጣም ጥሩ መልክ የሚታይ ነበር። የመጀመሪያ አጋማሽ እስከሚጠናቀቅም ጥሩ ተጫውተናል ብለዋል። የቡድኑ ተጫዋች ከርትስ ጆንስም በቡድኑ ውስጥ ጥሩ እንደነበረ አንስተው፣ ነገር ግን ከሁለተኛ አጋማሽ በኋላ ግን ምን እንደገጠመን ይቸግራል እያሉ ይገኛሉ። በክረምት 500 ሚሊዮን ፓውንድ ያወጣ ቡድን አላቸው፣ የእሳቸው ቡድን ማለት ነው። በእርግጥ እንደ አሊሰን ቤከር ያለ ተጫዋች ትላንትና በህመም ምክንያት ሊያገኙት አልቻሉም። አሊሰን ከስብስብ ውጭ የሚሆነው በህመም እንጂ በጉዳት አልነበረም። በእርግጥ የቀኝ ተከላካያቸውንም ከርትስ ጆንስን በቀይ መስመር ተከላካይ ሚና ለማጫወት ተገደው ነበረ። ምክንያታቸው ያው እዛ ቦታ ላይ የሚጫወት አንድም ተጫዋች ስላልነበራቸው ነው። ከስራ መባረር አያስጨንቀኝም እያሉ ይገኛሉ አርኔ ስሎት። አሰልጣኝ አርኔ ስሎት ከሊቨርፑል ኃላፊነት መሰናበት አያሳስበኝም ሲሉ ተደምጧል። ከጨዋታው በኋላ ስራዬን ስለማጣት አያስጨንቀኝም፣ አሁን ትኩረቴ በሌሎች ጉዳዮች ላይ ነው ብለዋል። አክሎም የግለሰብ ስህተት ላይ የምናተኩርበት ጊዜ ላይ አይደለንም፣ ሁሉም ሰው በተሻለ መንገድ ከዚህ የተሻለ መጫወት አለበት፣ እኔም የተሻለ ነገር ከዚህ በላይ ማድረግ ይጠበቅብኛል እያሉ ይገኛሉ አሰልጣኝ አርኔ ስሎት። ውድ ቤተሰቦቻችን አሁን ስካይ ስፖርት በሰበር ይዞት የወጣው መረጃ ሊቨርፑል አስቸኳይ ስብሰባ ለዛሬ ጠርቷል፣ አሰልጣኝ አርኔ ስሎትን ሊያሰናብት ይችላል የሚለው መረጃ አሁን በሚዲያው ላይ ከፍ ብሎ እየተሰማ ይገኛል። ምናልባት ቃል ስፖርት ዩቲዩብ ቻናል በጉዳዩ ላይ ምን አይነት ምልከት አለው ካላችሁ 2 ነገር ነው የዛሬው ስብሰባ ሊኖረው የሚችለው። አንድም የሳቸው ቀጥተኛ ስንብት፣ 2ም የአርኔ ስሎት የጨዋታ ጊዜ ሊሰጣቸው ይችላል። ምናልባት እስከዚህን ያህል ጨዋታ ሊቨርፑል ወደ ድል ካለመጣ ይህን ካላስመዘገበ የሚል ቅድመ ሁኔታ ሊሰጣቸው የሚችል በጣም ጥብቅ ስብሰባ ይሆናል ተብሎ ይታሰባል። በርካቶች ግን የስንብት ደብዳቤያቸውን ሊረከቡ ይችላሉ እያሉ ነው። ዛሬ አርኔ ስሎት ምልከታችሁን ሊቨርፑላውያን በጉዳዩ ላይ ያድርሱን። አርሰናልን በአውሮፓ ሻምፒዮንስ ሊግ የሚረታ ክለብ ቢጠፋም ቢያንስ ግብ የሚያስቆጥርበት ቡድን ተገኝቷል። ባየር ሙኒክ ትላንትና ኤምሬትስ ላይ አርሰናል በዚህ ዓመት ሽንፈት ምን እንደሆነ የማያውቀውን ባየር ሙኒክን 3-1 በሆነ ውጤት ረትቶ ለጀርመን ቡድኖች እንዲህ ነው ድል ብለዋል። አርሰናሎች ትላንትና 3-1 ሲያሸንፉ ዩሊያን ቲምበር ከማዕዘን የመጣችውን ኳስ በጭንቅላቱ ገጅቶ አንድ አለ የአርሰናል ግብ። ከዛ በኋላ ግን አርሰናል በአውሮፓ ሻምፒዮንስ ሊግ በዚህ ዓመት ለመጀመሪያ ጊዜ ግብ ያስተናገድበትን ጨዋታ ካርል ወጣቱ የባየር ሙኒክ ተጫዋች 32ኛው ደቂቃ ላይ አስቆጥሯቸው ነው። ከረፍት በኋላ ኑኖ ማዱኬ ከካላፊዮሪ ያገኛትን ቆንጆ ኳስ አስቆጠረ። ጋብርኤል ማርቲኔሊ 3ኛዋን ኳስ 77ኛው ደቂቃ ላይ ሲያስቆጥር ግብ ጠባቂውን የሆነ የሜዳ ክፍል ላይ ነው ጥሎት ያለፈው። ግን ለዚች ኳስ ጋብርኤል ማርቲኔሊ ሲያስቆጥር
ፍጹም መዘንጋት ፍጹም መረሳት የሌለበት የኢዜ አሲስት ነው። ሌላ በጣም ድንቅ ጨዋታ ነበረ ለአርሰናል ምሽቱም። ባየር ሙኒክ በዚህ ዓመት 17 ጨዋታን ያሸነፈ ሽንፈት የሚባል ነገር ማያቅ አንድ አቻ ያለው 64 ጎሎችን ተቃራኒ መረብ ላይ ያስቆጠረ ለአርሰናል ከስጋትም በላይ የሆነ ቡድን ነበረ ትላንት ኤምሬትስ ላይ እስኪደርስ ድረስ። ትላንትና ግን ያ ሁሉ ቁጥሮች ሙኒክን አላዳኑትም። ኤምሬትስ ላይ እጅ ሰጥተው ነው የሄዱት። ውድ ቤተሰቦቻችን 20 ዓመት ወደኋላ ደግሞ እንመለስ። 20 ዓመት ወደኋላ ስንመለስ አርሰናል 5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ድል አድርጎ እናገኘዋለን። ታዲያ ያ ዓመተ ምህረት 2005-6 ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግ ፍጻሜ የደረሱበት ብቸኛውም የአውሮፓ ሻምፒዮንስ ሊግ የፍጻሜ ምሽታቸው ነበረ። ከዛ በኋላ ነው እንደዚህ አይነት ነገር በአርሰናል ለመጀመሪያ ጊዜ የተመለከት ነው። አርሰናል ትላንትና የጨዋታውን የመጀመሪያ ግብ ያገኘው በዩሊያን ቲምበር ከማዕዘን ምት ነበረ። አርሰናል በአውሮፓ ታላላቅ 5 ሊጎች ውስጥ ብንፈልግ የአርሰናልን ያክል በዚህ ዓመት የቆመ ኳስ ያስቆጠረ ቡድን የለም። 10 ደርሷል። ትላንትናም ያ ሆኗል። ታዲያ በአውሮፓ 5 ታላላቅ ሊጎች የመጀመሪያው ቡድን ነው ካልን የፕሪሚየር ሊግ የመጀመሪያው ቡድን በርካታ ነጥብ የሰበሰበ፣ የአውሮፓ ሻምፒዮንስ ሊግ የመጀመሪያው ቡድን በርካታ ነጥብ የሰበሰበ፣ በሁለቱም ከአናቱ የሚገኝ ነው። አርሰናል በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ ብቻ 5 ጨዋታ 5 ድል 15 ነጥብ 14 አስቆጠረ። ትላንትና ባየር ሙኒክ አስቆጠረበት እንጂ እስካሁንም ግብ ያልተቆጠረበት ነበር። አትሌቲኮ ቢልባውን 2-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0፣ ስላቪያ ፕራን 3-0 ካሸነፈ በኋላ ነው ትላንትና ምናልባት ለአርሰናል ደጋፊዎች የሚያስቆጭ ይመስላል ካለው የቡድኑ ጥንካሬ አንጻር ሙኒክ ግብ ያስቆጠረበት። አርሰናል ያለ ዮኬሬሽም ያለ ማጋሌሽም እየተጫወተ ነው። ውድ ቤተሰቦቻችን ከተከላካይ እስከ አማካኝ እስከ አጥቂም ብዙ የጎደለው ተጫዋች አለ። ሃቨርዝም የሱስም የሉም። ውድ ቤተሰቦቻችን ያለ ዮኬሬሽም ያለ ማጋሌሽም የሚጫወተው አርሰናል ትላንትና 3-1 ሲያሸንፍ 12 ሙከራዎችን አድርጓል። ሙኒክ 8 ብቻ። አርሰናል 8ቱ ኢላማውን የጠበቀለት ነው። ሙኒክ 2 ብቻ። አርሰናል 24 ኳሶችን በሙኒክ ሳጥን ውስጥ ነክቷል። ሙኒክ 13 ብቻ። አርሰናል 275 ኳስ ተቀባብሏል። ሙኒክ ይሄ ነው ትልቁ ቁጥሩ 462 ኳስ ተቀባብሏል። ሙኒክ ሌላ ትልቁ ቁጥሩ 60% ኳስ ተቆጣጥሯል። አርሰናል 39%። ከዛ ውጭ የማዕዘን ምት ሲሆን አርሰናል 6 አገኘ፣ ሙኒክ 1። አርሰናል 16 ጥፋት ፈጸሙ፣ ሙኒክ 13። በማሸነፊያ መስፈርቶች ካየን ያለ ማጋሌሽም ያለ ዮኬሬሽም የተጫወተው አርሰናል ፍጹም የተሻለ ነበረ። አርሰናል በዘንድሮ ውድድር ዘመን ምንም አይነት የአውሮፓ ሻምፒዮንስ ሊግ ግብ ሳይቆጠርበት ካመሸ በኋላ ትላንት 1 ተቆጥሮበታል። በተጨማሪም አርሰናል በውድድሩ አነስተኛ ኢላማውን የጠበቀ ሙከራ ያስተናገደ ቡድን ነው፣ 9 ደረሰ። ሙኒክ በበኩላቸው በሻምፒዮንስ ሊጉ 5ኛ ሳምንት ላይ የደረሰውን በርካታ ግቦች 14 ያስቆጠረው ክለብ ነበር። አርሰናል ሲሆን ግን አልሆንለት ብሏል ትላንትና። እንዲሁም ባየር ሙኒክ በውድድሩ የሚያደርጋቸው ኢላማ የጠበቀ የሙከራዎች ወደ ግብነት መቀየር ዕድላቸው ሰፊ በመሆን ረገድ ቀዳሚ ነበሩ። ይህም ነገር አርሰናል ላይ ሲሆን አልሰራላቸውም። በእርግጥ ኢላማውን የጠበቀም 2 ሙከራ ብቻ ነው ያደረጉት ትላንትና። በብዙ መንገድ በማሸነፊያዎቹ ማለት ነው በአርሰናል ፍጹም ብልጫ ተወስዶባቸው ነበር። እንዳልኳችሁ በፖሴሽን ብቻ የተሻለው ቡድን ነበር ትላንትና ባየርን ሙኒክ። አርሰናል በዚህ ዓመት ያደረጋቸውን 5 የአውሮፓ ሻምፒዮንስ ሊግ ጨዋታ በሙሉ ያሸነፈ ብቸኛው ክለብ። መድፈኞቹ በ15 ነጥቦች የሻምፒዮንስ ሊጉ ከአናት። ኑኖ ማዱኬ የአርሰናል የመጀመሪያ ግብ ያስቆጠረበት ምሽት። ባየር ሙኒክ በውድድር ዘመኑ እንዳጠቃላይ በሁሉ መድረክ የመጀመሪያ ሽንፈቱ። በአርሰናል በኩል ያየነው ሌላ በጣም አስደናቂ የሚባሉ ሪከርዶች ናቸው። ማዱኬ ግን የመጀመሪያው ግብ ስላልናችሁ እሱን እናንሳ። ለአርሰናል የመጀመሪያውን ጎል ያስቆጠረው ኑኖ ማዱኬ በራሱ የሚተማመን ተጫዋች መሆኑን ተናግሯል። በራሴ የምተማመን ተጫዋች ነኝ ያለው ማዱኬ ማንም ሰው የሆነ ነገር ማድረግ አትችልም ሲለኝ አልወድም ብሏል። እሁድ ግን ሌላ ትልቅ ጨዋታ አለብን። አንደኛ ደረጃ ላይ ያለን ከሁለተኛ ደረጃ ካለን ስንጫወት የትላንት ምሽቱ ሳይሆን የቀጣይ ሳምንት እሁድ ምሽቱም ጨዋታ አንደኛና ሁለተኛን የሚያገናኝ ስለሆነ ትልቅ ጨዋታ ይጠብቀናል ብሏል። የቀድሞ ክለቡን ቼልሲን እያለ ነው። ውድ ቤተሰቦቻችን እነሱ ጥሩ ቡድን አላቸው፣ እኛም ምርጥ ቡድን ነን፣ ጥሩ ጨዋታ ይሆናል፣ ፈጣሪ ከፈቀደ የምንፈልገውን ውጤት የምናገኝበትም ይሆናል ብሏል። የቀድሞ ቡድኑን ስለማሸነፍ ሲናገር ነው
ኑኖ ማዱኬ። የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ ከምሽቱ ሽንፈት በኋላ ምንም ያጣነው ነገር የለም ሲሉ ተደምጠዋል። የሻምፒዮንስ ሊጉ አሸናፊ ዛሬ አልተወሰነም ያሉት አሰልጣኙ እኛ ዛሬ ምንም ያጣነው ነገር የለም ሲሉ ለጋዜጠኛው ምላሽ ሰጥተዋል። አክለውም በዚህ ዓመት በድጋሚ አርሰናል እንደምናገኛቸው ተስፋ አድርጋለሁ። እነሱን ማሸነፍ አንችልም የምንልበት ደረጃ ላይ አይደለንም፣ ግን የአውሮፓ ምርጡ ቡድን ያሸነፈን ለዚህ ያጣነው ነገር የለም ብለዋል። እነሱም በድጋሚ መግጠም በጣም እፈልጋለሁ። ነገሮች እንዴት ወደ ቀጣዩ ዙር እንደሚሄዱ ማየት እፈልጋለሁ። ስለዚህ እስከ ፍጻሜ እንደሚሄድ አርሰናል እርግጠኛ ነኝ። እኛም እዛ ደርሰን አርሰናልን ድጋሚ አግኝቼ ሂሳብ ማወራረድ እፈልጋለሁ። ግን በምሽቱ ጨዋታ ያጣሁት የለም በምርጡ ቡድን ስለተሸነፍኩኝ ሲሉ ተደምጠዋል። እንግሊዛዊ አጥቂ ሃሪ ኬን በበኩሉ ውድድሩ ሊጠናቀቅ አካባቢ አርሰናል እንደሚገኝ ተስፋ አደርጋለሁ። እርግጠኛ ነኝ የአርሰናል ረጅም ርቀት ይሄዳል፣ ያኔ እናገኛቸዋለን እያለ ነው። ኬን በትላንትናው ጨዋታ አንድም ኢላማውን የጠበቀ ሙከራ ላደረገ የሙኒክም የአርሰናልም ደጋፊዎች ጎሉ የት አለ እያሉ ሲሳለቁበት የነበረ ምሽት ነበር። እሱ በኤምሬትስ ላይ ግን ማስቆጠር ይቀናኛል፣ በዛ ሜዳ ላይ ግን ማስቆጠርም ወዳለው እያለ እንደነበረም የሚዘነጋ አይደለም። ግን ትላንትና ከግብ ማስቆጠርም ኢላማውን የጠበቀ ሙከራ ከማድረግም የአርሰናል ተጫዋቾች ይዘውት ነው ያመሹት። በተለይ ሞሽኬራም ሄንካፔም ለአርሰናል በዚህ ዓመት ለምን እንደፈረሙ ፊርማቸው ምን እንደሆነ ያሳዩበት ምሽት ነበር ማለት ይቻላል። ሌላ አስደናቂ ብቃት በአርሰናል የመከላከልም ክፍል እንድናይ እንደዚሁ ሁለቱ ተጫዋቾች ድንቅ ነበሩ። ሰርጂ gnabry አርሰናል በጣም ጠንካራም ተጋጣሚ ክለብ ነው፣ እኛ ተሸንፈናል፣ ምክንያቱም እነሱ ከኛ በጣም የተሻሉ ስለነበሩ ብሎም እሱም አወድሷቸዋል። ማይክል አርቴታ ምናልባት ሊያሳስባቸው የሚችለው የትሮሳርድ ጉዳይ ነው። ገና በመጀመሪያ አጋማሽ ቀይሮ ያስወጡት ማዱኬ ቀይሮት ገባ፣ ግብ አስቆጥሯል። አናውቅም የሆነ ነገር እንደተሰማውና ምንም አይነት አደጋ መውሰድ ስላልፈለግን ቀይረን አስወጥተነዋል። እናም ተጨማሪ ምርመራዎችን ዛሬ ካደረግንለት በኋላ የትሮሳርድን የጉዳት ደረጃ እንመረምረዋለን ብለዋል። ቃል ስፖርት ዩቲዩብ ቻናልም በፈጣንና በታማኝ የመረጃ ምንጫችሁ ይህንንም ጉዳይ እናጠረዋለን፣ ትከታተሉታላችሁ በቀጣይ መረጃ ሰዓታችን ላይ። ራይስ ከዙቤሜንዲ ጋር ያላቸውም ጥምረት ዘንድሮ በጣም አስደናቂ ነው። ግን እኔ ከራይስ የገረመኝ ጨዋታው ሊጠናቀቅ ሲል ሁላ ያለው ኢነርጂ ሲጀመር ያለው ኢነርጂ ጋር ብዙ ልዩነት የለውም። ራይስ ከዙቤሜንዲ ሲጣመር ደግሞ ነፃነቱን አግኝቷል። ራይስ ለዙቤሜንዲም የስፔን 6 ቁጥር ቦታ ተጫዋች ነው እና የስፔን 6 ቁጥር ተጫዋች ምን ማድረግ እንደሚችሉ እናውቃለን። ለእኔ በጣም ረድቶኛል፣ በራስ መተማመን እንዳገኝ ሲል ተደምጧል። ዙቤሜንዲንም በብዙ ወድሶታል። ምናልባት አርሰናል ቤት 6 ቁጥር ራሱ ይሄ ምናልባት ከፓርቴ መሰናበት በኋላ የአርሰናል ስጋት ነበረ፣ ግን ቦታው በደንብ ተተክቷል ማለት ይቻላል። የጨዋታው ኮከብ ያው ራይስ ነው፣ ከሱ ያለፋል ተብሎ አይጠበቅም። ዴክላን ራይስ ከቼልሲ ትልቅ ጨዋታ ይጠብቀናል። ስለዚህ አሁን ዝግጅታችን በሙሉ ወደዛ ነው የሚሆነው፣ ትኩረታችን በዛ ይሆናል ብሏል። በቼልሲ በኩል ያነሳው ሀሳብ አለ፣ ስለ ካይሴዶ እንመለስበታለን። ዴክላን ራይስ በልምምድ ወቅት በብዛት በቆመ ኳስ ላይ ልምምድ አንሰራም፣ ግን ልምዱ አለን ሲል ተደምጧል። ዴክላን ራይስ በምሽቱ የጨዋታው ኮከብ የተባለው ተጫዋች 100% የታክል ስኬት የነበረው 49 ኳሶችን ለቡድን አጋሮች ያቀበለ፣ 3 የግብ ዕድል የፈጠረ፣ 2 ጊዜ ኳስን ከግብ ክልሉ ያራቀ፣ 1 የግብ ዕድል የፈጠረ፣ 1 ሙከራ ያደረገ፣ በዛ ላይ ደግሞ 100% የተሳካ ታክል፣ 5 ኳስ ነጠቀ፣ 3 የግብ ዕድል ፈጠረ የሚለው ቁጥር በራሱ ምን ያክል ድንቅ ምሽት እንዳሳለፈ ማሳያ ነው። የጨዋታውም ኮከብ ዴክላን ራይስ ነበር። ዩሊያን ቲምበር የጨዋታው የመጀመሪያ ግብ አስቆጣሪ ነው። 100% የአየር ላይ ፍልሚያን ያሸነፈ ከ3ቱም 100% ታክሉ ስኬታማ የነበረ ከ2ቱም 100% የድሪብል ስኬት የነበረው ከ1 22 ፓሶችን አደረገ። 5 የመሬት ላይ ፍልሚያዎች 4ቱን አሸነፈ፣ 1 ግብ አስቆጠረ። የመከላከልም ጠንካራው ክፍል የአርሰናል የግብ ምንጭ ማጋሌሽ ከመከላከል እስከ ማጥቃት ነበር። ትላንት ተረኛው ያው ማጋሌሽ የለምና ዩሊያን ቲምበር ከመከላከል እስከ ማጥቃት ቀጠናው ላይ ወሳኝ ተጫዋች ሆኖ አምሽቷል ማለት ይቻላል። የአርሰናል ተከላካዮች ዘንድሮ ለየት የሚያደርጋቸውም ግብ ያስቆጥራሉ፣ አሲስት ያደርጋሉ። ለአብነት ያክል ትላንት ካላፊዮሪ አሲስት በማድረግ ከተሳተፉ ተጫዋቾች አንደኛው ነው። ኢዜ እና ሳካ ናቸው ቀሪዎቹን፣ ግን ካላፊዮሪም አሲስት አድርጓል፣ ቲምበር ደግሞ አስቆጥሯል። ስለዚህ የቀኝ ተከላካዩ በግብ ማስቆጠር፣ የግራ ተከላካዩ በአሲስትም የተሳተፉበት ምሽት ነበር።
ጋብሪኤል ማርቲኔሊ አሁን ለአርሰናል በሁሉም ውድድሮች በ50 ጨዋታ ላይ ጎል አስቆጥሯል። እናም እሱ ባገባባቸው ጨዋታ ላይ አርሰናል ጨዋታን ተሸንፎ አያውቅም። ትላንትም ያ ሪከርዱ ቀጥሏል። ምናልባት የማርቲን ኦዴጋርድ ወደ ሜዳ መመለስ በራሱ ለቼልሲ ጨዋታ ሌላ በጣም ወሳኝ መነሳሻ ይሆነላቸዋል። በግሌ በሰሜን ለንደን ደርቢ ጨዋታ ላይ የቡድኑ አካለ ባለመሆኔ በጣም አዝኜ ነበር ብሏል። ለዛ ጨዋታ ለመዘጋጀት ሳምንቱ ሙሉ በጣም ጠንክሬ እየሰራው ነበር፣ ነገር ግን በሚያሳዝን ሁኔታ እሁድ ሙሉ በሙሉ ዝግጁ አልነበርኩም። አሁን ተቃርብ ያለውም ለ90 ደቂቃ ብሏል። ያው የተወሰኑ ደቂቃዎችን ነው ትላንትና ያጫወቱት ማይክል አርቴታ። ለቼልሲ ጨዋታ ግን የመድረስ እድል አለው። ያው ትላንትና ኦዴጋርድ መመለሱን ምክንያት በማድረግ ነበረ ማክስ ዶማን የ19 ዓመት በታች ታዳጊዎች ላይ ቡድን ላይ ተካቶ እንዲጫወት የሆነው። በእርግጥ 2 ግቦችን ባየር ሙኒክ ላይ ትላንት አስቆጥሯል። የአርሰናል ቡድን አምበሉንም ከጉዳት እንደዚሁ ያገኘበት ምሽት ነበረ። የአውሮፓ ሻምፒዮንስ ሊግ ከ5ኛ ሳምንት በኋላ አርሰናል በ15 ነጥብ መሪነቱን ተረክቧል። ፓሪሰን ጀርሜን 12፣ ባየር ሙኒክ 12፣ ኢንተር 12፣ ሪያል ማድሪድ 12 ነጥቦችን ይዘው ከሁለተኛ እስከ 5ኛ ያለውን ደረጃ ይዟል። ዶርትመንድ፣ ቸልሲ፣ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ እና አታላንታ 10 ነጥብ ይዘው እስከ 10ኛ ደረጃውን ይዘዋል። ኒካስል 11፣ አትሌቲኮ ማድሪድ 12ኛ፣ ሊቨርፑል 13ኛ ደረጃ ላይ ነው የሚገኘው። ባርሴሎና ወደ 18ኛ ደረጃ አሽቆልቁሏል ደረጃው። ዩቬንቱስ 22ኛ ደረጃ ላይ ነው የሚገኘው። ከ1 እስከ 8 በቀጥታ ወደ ጥሎ ማለፍ፣ ከ9 እስከ 24 ያሉ ክለቦች ደግሞ በጥሎ ማለፍ ጨዋታ ተጫውተው ነው 16 ውስጥ የሚገቡትና በዚህ መልኩ የደረጃ ሰንጠረዡ ከ5ኛ ሳምንት በኋላ ይገኛል። የምሽቱ ጨዋታዎች ተደርገው ከተጠናቀቁ በኋላ የሁለቱ ምሽቶች የማክሰኞና የረቡዕ ምሽት የጨዋታ ኮከቦች እጩ ቀርበዋል። በሳምንቱ ምርጡ ማን ነበር? እኛ እጩን እንገራችሁ፣ እናንተ ምርጡን ንገሩን። 4 ግቦችን ያስቆጠረው ኬሊያን ምባፔ፣ ሃትሪክ የሰራው ቪታኒያን ከፓሪሰን ጀርሜን፣ ማርሴ ድል ሲያደርግ ኒካስል ዩናይትድን 2 ግብ ያስቆጠረው ኦባሚያንግ፣ በሳምንቱ ሃትሪክ ፍጹም ቅጣት ምትሰቶ ያመለጠው ግን 2 ግብ ያስቆጠረው ሴሪዮ ጉራሴ ከቦሩሲያ ዶርትመንድ ተመርጧል። ከነኚህ 4 ተጫዋቾች ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ማን ነበር? በሐሳብ መስጫ ሳጥናችን ላይ ጻፉልን። በተለይም የአውሮፓ ምሽት ጨዋታዎችን የተከታተላችሁ ምርጡ ለማን ይገባል? ምርጫችሁን ላኩልን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህር ማዶ መረጃዎችን እየተከታተላችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በድጋሚ ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። የፕሪሚየር ሊግ ተወካይ ክለቦች ዛሬ የኤሮፕ ሊግና የኮንፈረንስ ሊግ ጨዋታ አለባቸው። ከኮንፈረንስ ሊግ እንጀምር። ክሪስታል ፓላስ ወደ ፍራንስ አቅንቶ በስታድ ዲ ላ ሜኒዋ ስቴዲየም ላይ የቼልሲነት ክለብ ስትራስቡርግን የሚያስተናግድ ይሆናል። ባለሜዳው ስትራስቡርግ ባለፉት 18 ጨዋታ 10 ድል 3 አቻ 5 ሽንፈት ገጥሞታል። በክሪስታል ፓላስ በኩል ባለፉት 20 ጨዋታዎች ላይ 9 ድል 8 አቻ እንደዚሁም ደግሞ ወደ 3 ሽንፈት አስተናግዷል። ፓላስ ጥሩ ጊዜን እያሳለፈ ነው። ስትራስቡርግ ባለፉት 5 ጨዋታ 2 ሽንፈት አስተናግዷል፣ 3 ድል አለው። በክሪስታል ፓላስ በኩል ባለፉት 5 ጨዋታ ሽንፈት የሚባል ነገር የለም። 4ቱን አሸንፎ 1 ጨዋታ ብቻ ባቻ ውጤት 0-0 ያጠናቀቀው ነው። ስለዚህ ለፓላስ ይሄ የሳምንቱ የነበሩት ጊዜያት ጥሩ ነበሩና ቅድመ ግምቶች ለፓላስ ተሰጥቷል። ግን ስትራስቡርግን በሜዳው ነው የሚጫወተው። ይህ ደግሞ የኮንፈረንስ ሊግ ጨዋታ ምሽት 5 ሰዓት ዛሬ በኢትዮጵያን ሰዓት አቆጣጠር ይጀምራል። የኤሮፕ ሊግ የ5ኛ ዙር ጨዋታ ኖቲንግሃም ፎረስትን ከማልሞ ያገናኛል። ሌላኛው የፕሪሚየር ሊግ ተወካይ ክለብ ነው። ሲቲ ግራውንድ ላይ ነው ጨዋታ የሚደረገው። በኖቲንግሃም ፎረስት በኩል ባለፉት ወደ 17 የሚጠጉ መርሃ ግብሮች ውስጥ 4 ድል 5 አቻ 8 ሽንፈት፣ በማልሞ በኩል ካደረጓቸውም ያለፉት አጠቃላይ 13 ጨዋታ 7 ድል 2 አቻ 4 ሽንፈት ገጥሟቸዋል። የመጨረሻ 5 ጨዋታ ኖቲንግሃም ፎረስት 2 ድል ብቻ ነው ያለው፣ 2 አቻ አንዱን ተሸንፈዋል። በማልሞም በኩል 1 ድል ብቻ ነው ያለው፣ 2 ተሸንፈው 2 አቻ ወጥተዋል። ሁለቱም ጥሩ ሳምንታትን በመጨረሻ 5 ጨዋታዎች ላሳልፈዋል ለማለት ይቸግራል። በእርስ በርስ ግንኙነታቸው ሲገናኙ ለመጀመሪያ ጊዜ አይደለም፣ የቆየ ታሪክ ቢሆንም ኖቲንግሃም ፎረስት 2 ያሸንፏል፣ አንዴ ደግሞ ማልሞ አሸንፏል። አቻ ወጥተው አያውቁም ሁለቱ ክለቦች። ዛሬ ምሽት
ልክ 5 ሰዓት ሲል በሲቲ ግራውንድ ደግሞ የኤሮፕ ሊግ መርሃ ግብራቸውን ያደርጋሉ። ቅድመ ግምታችሁን ላኩልን። የፕሪሚየር ሊግ ተወካይ ክለብ አስቶን ቪላ ዛሬ ምሽት 2:45 ሲል በቪላ ፓርክ ያንግ ቦይስን በአምስተኛ ዙር የኤሮፕ ሊግ መርሃ ግብር የሚያገኝ ይሆናል። በአስቶን ቪላ በኩል ባደረጓቸውም አጠቃላይ ያለፉት 17 ጨዋታ 9 ድል 4 አቻ 4 ሽንፈት። በያንግ ቦይስ በኩል በዚህ ዓመት ወደ 22 ጨዋታዎችን አድርገዋል። እንደ አጠቃላይ ከነኚህ 22 ጨዋታዎች 12ቱ ድል ናቸው፣ 4 አቻም 6 ሽንፈት ገጥሟቸዋል። በአስቶን ቪላ በኩል ባለፉት 5 ጨዋታ 1 ሽንፈት ብቻ ነው የገጠማቸው፣ 4ቱን ጨዋታ በድል አጠናቀዋል። ያንግ ቦይስ ካለፉት 5 ጨዋታ 2 ድል አላቸው የመጨረሻ ጨዋታዎቹን። ከዛ ውጪ ከ5ቱ ጨዋታ 2 ሽንፈት 1 አቻም ገጥሞ 2 አቻ 1 ሽንፈት ገጥሟቸዋል። አንድ ጊዜ ተገናኝቷል በታሪክ እነኚህ ሁለት ቡድኖች። ያንንም ጨዋታ አስቶን ቪላ 3-0 በሆነ ውጤት ድል ያደረገበት ነው። ዛሬም ቅድመ ግምቶች ሁሉ ወደ ቪላ ያቀኑ ናቸው። ቅድመ ግምታቸውን በጨዋታው ዙሪያ ያድርሱን። ከታላላቅ ክለቦች ሲቲን እናስቀድም። ሲቲ ያልተጠበቁ ተከታታይ ሽንፈቶችን ያስተናገደ። በፕሪሚየር ሊግ ባለፈው ሳምንት በኒውካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም 2-1 ተሸነፈ። በሳምንቱ አጋማሽ ኢታር ላይ ያገግማል ተብሎ ቢጠበቅም 2-0 በሆነ ውጤት ተሸነፈ። በእርግጥ እሱ ጨዋታ ብዙ አነጋጋሪ ነገር ነበረው፣ በርካታ ተጫዋቾች የቀየሩበት ጨዋታ ስለነበረ። አሁን ሲቲ ሌላ ሊያገግምበት የሚችል ጨዋታ እጁ ላይ ያለ ሊድስ ዩናይትድን ይገጥማል። ሊድስ ዩናይትድ በፕሪሚየር ሊግ 18ኛ ደረጃ ላይ የሚገኝ በውድድር ዓመቱ ከ12 ጨዋታ 3 ድል ብቻ ያለው ቡድን ነው። ቀሪ ጨዋታዎችን ነጥብ ሊያገኝባቸው እንዳልቻለ ይታወቃል። በጣም አስከፊ ጉዞ ላይ ነው የሚገኘው ቡድኑ። ይህንን ቡድን ነው እንግዲህ የሚገጥሙት። በሲቲ በኩል ምናልባትም ወደ ድል ለመምጣት በጣም ወሳኝ ነው። በዛ ላይ ጨዋታው የሚደረገው ቅዳሜ 12 ሰዓት ላይ ነው የሚደረገው። ኢታር ላይ ዳግም የሚደረግ ጨዋታ ነው። ሊድስ ካለፉት 5 ጨዋታ 1 ድል ነው ያለው። ዌስትሃም ዩናይትድ 2-1 ያሸነፈበት። ከዛ ውጪ በቪላ 2-1፣ በኖቲንግሃም 3-1፣ በብራይተን 3-0፣ በበርንሌይ 2-0 የተሸነፈ ቡድን ነውና ምናልባት የጋርዲዮላ ቡድን ወደ ድል የሚመጣበትና ለመሪዎቹ ቅርብ መሆኑን ዳግም የሚያስቀጥልበት ሌላ በጣም አስደናቂ ምሽት እጁ ላይ ይገኛል። ቅዳሜ 12 ሰዓት ሲል ጨዋታው ይጀምራል በኢታድ ስቴዲየም። ቼልሲ አሁንም ሌላ ወጣት ተጫዋች እጁ ላይ ያለ ደስቲን ስታቪቭ ይባላል። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ እንግዲህ የመጀመሪያው ካዛኪስታኒ ተጫዋች ሆኗል ግብ ያስቆጠረ። በነገራችን ላይ ለቼልሲ ፈርሟል። ቀጣይ ዓመት ቼልሲን ይቀላቀላል። ጆቫኒ ኳንዳ ትላንት ለስፖርቲንግ ሊዝበን ግብ አስቆጥሯል። ቼልሲ ወጣቶችን ይዞ ወደፊት ያለ ይመስላል። ከማክሰኞ ጨዋታዎች ውስጥ ኤስታቪዮ በ18 ዓመት ከ215 ቀን ግብ በተከታታይ 3 ጨዋታ አስቆጥሮ ከኬሊያን ምባፔ ቀጥሎ ሁለተኛው ታዳጊ ተጫዋች እንደሆነ ነግረናችሁ ነበር። አንደኛ ኬሊያን ምባፔ፣ ሁለተኛ ኤስታቪዮ፣ ሶስተኛ ሃላንድ፣ አራተኛ አሌሳንድሮ ዴል ፔሮ የቀድሞ ጣሊያን ተጫዋች በዩቬንቱስ በእድሜ ትንሹ ተጫዋች በ3 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ገቢ ያስቆጠረ ነበር። ኤስታቪዮም እዚህ ከርድ ሁለተኛው ሰው ሆኗል። ዳንኤል ስተሪጅ የቀድሞ ተጫዋች ነው በፕሪሚየር ሊግ በቼልሲ የምናውቀዋለን። ከቼልሲና የባርሴሎና ጨዋታ ጋር እየይዞ እውነቱን እንነጋገር፣ ባርሴሎና በጣም እድለኛ ነበር። ቼልሲ በርካታ ተጫዋቾቹን አጥቷል እኮ እያለ ነው። ኮል ፓልመርን አጥቷል፣ በርካታ ግብ ሊያስቆጥር የሚችልላቸውን ተጫዋች። ነገር ግን ባርሴሎናዎች አሁንም አቬሬጅ ሆነውን የቼልሲ ቡድን የገጠመው ብሏል። እንደውም ለዛ ነው እድለኛ ናቸው የሚለው። ሰዎች ቼልሲ ተኝቷል እያሉ ነው። ነገር ግን ቼልሲ እያበራ ነው። ቼልሲ ደካማ ነው በሚሉ ሰዎች በፍጹም አልስማማም። የቼልሲ ድክመት ለእኔ አይታየኝም ብሏል። ስለዚህ ቼልሲ ጠንካራው ቡድን ነው፣ ባርሴሎና እድለኛው ቡድን ነው። ምክንያቱም ያለ ኮል ፓልመር ነው የገጠሙት። በርካታ እድሎችን አምክነዋል። ከዚህ የተሻለ ነገር ሊያደርጉባቸው ይችል ነበር ብሏል። ያው ቼልሲ አሁን በፕሪሚየር ሊግ ሁለተኛ፣ በአውሮፓ ሻምፒዮንስ ሊግም በ8 ውስጥ ሆኖ ማጠናቀቅ የሚችልበት ደረጃ ላይ ነው የሚገኘው። 7ኛ ደረጃ ላይ ነው የሚገኘው በ10 ነጥብና በ6 ተጨማሪ ግቦች። በዛ ላይ በካራባው ካፕም ኳርተር ፋይናል የደረሰ ቡድን ነው። ድንቅ ጊዜን እያሳለፈ ነው የማሬስካን ቡድን። ዴክላን ራይስ ከምሽቱ ድል በኋላ ያነሳው አንደኛው ካይሴዶን ነበር። እንመለስበታለን ያልኳችሁ ትልቅ ክብር አለኝ ብሏል ለካይሴዶ። ካይሴዶ ይህን ዓመት በአስደናቂ ሁኔታ ጀምሯል። በርካታ ክብሮች ዘንድሮ ወደ ቡድኑ እንዲመጡ ምክንያት የሆነም ተጫዋች ሆኗል። እሱ በጣም የተለየ ተጫዋች ነው። ነገር ግን ሁለታችንም በጣም የተለያየንህን ብሏል። እሱ አብዛኛውን ጊዜ ካይሴዶ በ6 ቁጥር ሚና ያሳልፋል። እኔ ደግሞ 8 ቁጥር ላይ በብዛት አሳልፋለሁ። እሁድ በሁለታችን መካከል የሚደረግ ፍልሚያ የለም። ባይሆን በክለቦቻችን መካከል የሚደረግ ፍልሚያ ነው። በሁለታችን መካከል ላይ ሜዳ ልዩነት ስላለ ብሏል። ግን ያው ዘንድሮ በርካቶች
ሁለቱን ሲያነጻጽሩ ነበረም። ግን ዴክላን ራይስ አወድሶታል። ትልቁ ጨዋታ እሁድ በቼልሲና በአርሰናል መካከል እንደሚደረግ ይታወቃል። ምናልባት ግን አንድ መረጃ በዚሁን ጨምረ ባለፈው ዓመት ስምነቱ በተደረሰበት ወቅት እንደተገለጸው ኤስታቪዮ ከቼልሲ ጋር ያለው ውል እስከ ሰኔ 2033 የሚቆይ ነው። ውድ ቤተሰቦቻችን ባርሴሎና ልቡን እንዳሸፍተው ስላችሁ ትላንት ማታ የኮንትራቱ ርዝማኔ ግን እዚህ ድረስ እንዳለ እንዳይዘነጋ። በማንቸስተር ዩናይትድ እና በሌሎች ታላላቅ ክለቦች ሲፈለግ የነበረው የአታላንታው አማካይ ኤደርሰን ዋጋ ሊቀንስ እንደሚችል እየተነገረ ነው። ዩናይትድ ደግሞ 6 ቁጥርን ይፈልጋል። የአታላንታው ኤደርሰን ወኪል አንድሬ ኩሪ ስለ ተጫዋቹ ወደፊት ዕጣ ፈንታና ስለ ዋጋውም ሲናገር አታላንታ በጥር ወይም በክረምት የዝውውር መስኮት ይሸጠዋል ተብሏል። ኮንትራቱ ሊጠናቀቅ እየተቃረበ ነው እና አታላንታም ከዚህ በፊት ይጠይቀው የነበረውን ዋጋ ላይ ጠይቅ ይችላል ተብሏል። ከዚህ ቀደም አታላንታን ጠይቆ ዩናይትድ 70 ሚሊዮን ዩሮ አካባቢ ይጠየቅ ነበረ በዚህ ዝውውር ላይ። አሁን ግን ወኪሉ ከ40 ሚሊዮን ዩሮ ላይ በልጥ ይችላል እያለ ነው የዝውውር ሂሳቡ። በማንቸስተር ዩናይትድ በኩል የሴሪያውን ክለብ አታላንታውን አማካይ ስፍራ ተጫዋች ከክረምት ጀምሮ ሲከታተሉት ነበር። በመጪው የጥር ዝውውር መስኮት ሊሸጥ የሚችልበት ሰፊ ዕድል ካለ ደግሞ ብዙ የሚቸገረው ማንቸስተር ዩናይትድ በ6 ቁጥር ቦታ ላይ ሁኔታው ሊከታተል ይችላል። ያው ትልቁ ገንዘብ 40 ሚሊዮን ፓውንድ አካባቢ ሊደርስ ይችላል እየተባለ ነው። ሌላው ማንቸስተር ዩናይትድ አዲስ ኢላማም ተመልክተዋል። ይህም ዩናይትዶች የሩበን አሞሪም የማጥቃት ቀጠና የክንፍ ተጫዋቾችንም ያካትታል። በተለይም ይሄ ዊንግ ባክ ሆነው የሚጫወቱት አማድ የግራውን ይዞ እንዲጫወት እያደረጉት እንደሆነ ይታወቃል። የቀኙን ይዞ እንዲጫወት እንዳያደረጉት እንደሆነ ይታወቃል። የግራው እንኳን ብዙ የቸገረ ነው። ምክንያቱም እዛ ቦታ ላይ ፓትሪክ ዶርጉ አሁን አሳሳቢ ብቃት መውረድ እያየንበት ነው። በዛ ቦታ ላይ ግን በቀኙ ቦታ ላይ ማንቸስተር ዩናይትዶች የቀኝ ተከላካይ ቦታውን ለማጠናከር ኢላማው የሮማው ዜኪ ቼልኪን ሆኗል እየተባለ ነው። ታዋቂው የዝውውር ጋዜጠኛ ሩድ እንደገለጸውም ከሆነ ማንቸስተር ዩናይትድ በቅርብ ጊዜ ውስጥ እንግዲህ ለሚጠቀመው 3-4-3 ፎርሜሽን የቀኝ የክንፍ ተመላላሹ በጣም ጥራት ያለው እንዲሆን ይፈልጋሉና የሮማና የቱርክ ብሔራዊ ቡድን ተጫዋች የሆነውን ዜኪ ቼልኪን ሁኔታ በቅርበት እየተከታተሉት ነው ተብሏል። ዊልኮክስ አዲስ የቀኝ ተመላላሽም ለሩበን አሞሪም ሊያመጡላቸው ይችላል እየተባለ ነው። ቲም ቶክም መረጃውን በስፋት ይዞት ወጥቷል። በዛ ላይ ቨርሳታይል የሚባል ነው። በቀኝም በግራም መጫወት ይችላል። የማጥቃት ቀጠናም ላይ በማገዝ ረገድ በጣም ወሳኝ ሚና አለው። ሌላው ዩናይትዶች በኖቲንግሃም ፎረስቱ ኤሊዮት አንደርሰን ፍላጎት ቢኖራቸውም ነገር ግን በርከት ያሉ ጋዜጦች ኖቲንግሃም ፎረስት በጥር የዝውውር መስኮት ለኤሊዮት አንደርሰን የሚቀርብ ማንኛውንም ጥያቄ ለመቀበል ፈቃደኛ ላይሆኑ ይችላሉ። ክረምት ላይ በትልቅ ዋጋ መሸጥን ቅድሚያ ሊሰጡ ይችላሉ እየተባለ ነው። ዩናይትድ አንደርሰንን ለረጅም ጊዜ ኤሊዮት አንደርሰን ለረጅም ጊዜ ሲከታተል እንደቆየ ይታወቃል። ፎረስት ይህን የመሰለ ጠንካራ አቋም ለመገኘታቸው ምክንያት የሆነውን ተጫዋች በጥር በቀላሉ ላይ ለቁላቸው ይችላሉ እየተባለ ነው። በማንቸስተር ዩናይትድ በኩል ዩናይትድ ግን በርካታ አማራጮች አሉት እጁ ላይ። በነገራችን ላይ ይሄ የአማካይ ክፍሉ በሁለት ተጫዋች ብቻ የተያዘ አይደለም። ኤሊዮት አንደርሰንን ከኖቲንግሃም ፎረስት፣ አዳም ዋርተንን ከክሪስታል ፓላስ፣ ካርሎስ ባሌባን ከብራይተን፣ ጆ ጎሜስን ከወልቭስ፣ አንድሬን ወልቭስ፣ አንጄሎ ስቲለርን ከስቱትጋርት፣ ኮነር ጋላገርን ከአትሌቲኮ ማድሪድ የሚከታተለ ቡድን ነውና ብዙ አማራጮች አሉት። አሰልጣኝ ሩበን አሞሪም ግን የሆነ ቡድኑ ላይ መቀየር ያለባቸው ነገር ግድ ይላል። ለአብነት ያክል አሰልጣኝ ሩበን አሞሪም ዩናይትድን ከተረከቡ 12 ወራት ያስቆጠሩ ሲሆን ያስመዘገበው ድል በ12 ወራት አንድ ነው። በወር አንድ ድል እንደማለት ነው። በጣም አስከፊ ጊዜ ነው የሳቸውና ምናልባት ዩናይትድን ሊያሻሽሉ የሚገባ ከሆነ ዝውውሮቹ ግድ እንደሚላቸው ማሳያ ነው። የዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ተጫዋች የሆነ ዋይኔ ሩኒ፣ ፈረንሳይ ፖል ላቤሌ ፖግባ በዩናይትድ ቤት የነበራቸው የጋራ ቆይታ ሐሳቡን አጋርቷል። ፖግባ ትልቅ ተጫዋች ነበር፣ ለሁሉም ሰው ትልቅ ክብር አለው። ፖግባ ጥሩ የቡድን አጋርም ነው ብሏል። አንዳንድ ጊዜ ዳንሶች ሲያከናውን እንዲሁም ሌሎች ነገሮችን ሲያደርግ ሰዎች ሊያበሳጭ ይችላል። ነገር ግን ፖግባ ሁልጊዜ ሜዳ ውስጥ ምርጡ ነበር ሲል አወድሶታል። ፖግባ በጥባጭ አልነበረም ከሚሉ ሰዎች ውስጥ ሩኒ ነው። ማንቸስተር ዩናይትድ በሳምንቱ መጨረሻም 13ኛ ሳምንት ጨዋታው ከክሪስታል ፓላስ ጋር ያደርጋል። እሁድ ነው የሚደረገው። ሴልኸርስት ፓርክ ስቴዲየም ላይ ጨዋታው ይደረጋል። ምናልባት ዩናይትድ ወደ ድል የሚመጣበት ሌላ ጨዋታ ሊሆን ይችላል። ውድ ቤተሰቦቻችን ዛሬ በአውሮፓ መድረክ ሮማ ከሜትላንድ፣ አስቶን ቪላ ከያንግ ቦይስ፣ ፌኖርድ ከሴልቲክ፣ ሊድ ከዳይናሞ ዛግሬብ እንዲሁም ኖቲንግሃም ፎረስት ከማልሞ፣ ፓላስ ከስቱትጋርት ደግሞ በኮንፈረንስ ሊግ ጨዋታቸውን ያደርጋሉ። እንደ አጠቃላይ ዛሬ በሚደረጉ ጨዋታዎች ላይ የምደግፏቸው ክለቦች መልካም ዕድል ይግጠማቸው። ትላንታችሁ እንዴት አለፈ ብለን
42 ግቦችና አንድ ቀይ ካርድ ያየንበትን የአውሮፓ ምሽት ጨምሮ አጫጭር መረጃዎቻችን እዚህ ጋር ያብቁ። ሰናይ ጊዜ